ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እኔ ወንድማችሁ መምህር ሰለሞን ግዛቸው እባላለሁ። በዋናው ቢሮ መሰረተ ክርስቶስ የትምህርት ክፍል ነው እያገለገልኩ ያለሁት። ከእግዚአብሔር ቃል አንዲት ክፍል ላነብላችሁና አጭር ነገር እናገራለሁ። ሉቃስ ምዕራፍ 2 ላይ ነው፣ ቁጥር 27 ጀምሮ። በመንፈስም ወደ መቅደስ ወጣ፣ ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው፣ እግዚአብሔርንም እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። ዓይኖቼም በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና ይላል። ይሄ ስምዖን ነው። እንደምታውቁት ይሄ ሰው እግዚአብሔር ቃል የገባለት ሰው ነበረ። አዳኙን መሲሁን ሳያይ እንዳይሞት እግዚአብሔር ቃል ገብቶለት ነበር። ስለዚህ አንድ ቀን ድንገት ወደ ቤተ መቅደስ መጣ። በእርግጥ በመንፈስ ቅዱስ ምሪት ነው የመጣው። የዛን ዕለት ሕፃኑን አገኘው እና በዛን ወቅት በርካታ የተናገረው ነገር ነው እዚህ ጋር የምትመለከቱት። የመጀመሪያው ነገር በቃኝ አለ። በቃ ረጅም ዕድሜ ቆይቷል። አሁን መሲሁን አይቷል። አሁን ጌታ ሆይ ባሪያህን በሰላም ታሰናብተዋለህ። መሲሁን በማግኘቱ ከዚህ በኋላ ሌላ ሕይወት አለመፈለጉን መርካቱን የሚያሳይ ቃል ይናገራል። ሌላው ስለ መሲሁ የተናገረው ቃል ነው። ዓይኖቼ በሰዎች ሁሉ ፊት ያዘጋጀው ማዳንህን አይተዋል ይላል። ይህን ጊዜ የጌታችን የኢየሱስ ክርስቶስን ወደዚህ ምድር መምጣት መወለድ የምናስብበት በዓል ነው። የጌታችን የኢየሱስ ክርስቶስ የልደቱ መታሰቢያ በዓል የምናደርግበት ጊዜ ነው እና ሁለት ነገሮችን እንድታስቡ ነው በጌታ ፍቅር አደራ ማለት እንፈልገው። የመጀመሪያው እርካታችሁ ኢየሱስ ይሁን ነው። ኢየሱስ ያላረካው ሕይወት ምንም ነገር ሊያረካው አይችልም እና እንደ ስምዖን በጌታ በኢየሱስ ክርስቶስ ልባችን ሊያርፍ፣ ደስ ሊሰኝ፣ ሐሴት ሊያደርግ ይገባዋል። ምናልባትም ደግሞ ሁለተኛው ማነሳው ደግሞ ይሄንን የልደት በዓል እያከበርን የኢየሱስ የመምጣቱ ዓላማ ያልገባን ሰዎች ደግሞ ስምዖን የሚናገረውን ነገር ተመልከቱ። ዓይኖቼ በሰዎች ሁሉ ፊት ያስቀመጥከውን ይሄን ማዳንህን አይተዋል እና ሰዎች ሁሉ እንዲድኑበት እግዚአብሔር ለሰው ልጆች የሰጠው ውድ ልጁ ነው ኢየሱስ ክርስቶስ። ልደቱን ስታስቡ ለመዳን ሌላ የራሳችንን ሃይማኖታዊ ተግባር ወይም ደግሞ የራሳችንን ጥሩ ጸባይ ሳይሆን ጌታ ኢየሱስ ክርስቶስን ልናምን በእርሱ አማካኝነት የዘላለም ሕይወት እንደምናገኝ የእግዚአብሔር ቃል ይመሰክራል እና ይሄንን የሕይወታችን ጌታ እንድናደርግ በጌታ ፍቅር አደራ ላለው። ስሜ ፍሬ ሕይወት አበራ ይባላል። ከመሰረተ ክርስቶስ ዋና ቢሮ ከሕግ ታራሚዎች አገልግሎት ክፍል ነኝ። ኢሳይያስ ምዕራፍ 9 ቁጥር 6 ላይ ያለውን ክፍል እናገራለሁ። ሕፃን ተወልዷልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። አኒ ቲክሴ ፋርፈታ አቦማን ጀደማ ወልዳ መሰረተ ክርስቶስ ዋጅራ ኡላናቲ ቅንዴሳ ተጃጀለ ደርገጎታቲ ሰግሌን ዋቀዮ አከስ ጀዳ ዮሴፍ ሰኝ ሞቲቻ ዳዊት ኬሳ ዋን ቱሬፍ ገሊላ መነ ናዝሬት በኤ ይሁዳ ኬሳ ቤተልሔም መንደር ዳዊት ገኤ ካዲማን ኢሳ ማርያም ወጅን ጫፈሙዳፍ ደቄ isheen immoo ulfa turte. Beetlehem utuu jiranis yeroo Maariyaam itti deessu ga'ee hangafa ilma ishee deessee lafa bultii karaa deemtuutii iddoon arganne waan turaniif wayyaa itti martee siree horii keessa nyaaturraa hin ciibsite. ስሜ ወንጌላዊ መስፍን ሰይፉ እባላለሁ። የማገለግለው ክፍል በመሰረተ ክርስቶስ ቤተክርስቲያን በወሰተ ወይም ወንጌል ስርጭት ክፍል የሚስዮናውያን አስተባባሪ በመሆን አገለግላለሁና አንድ ቃል አነብና ቲቶ 2:11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድኖር ያስተምረናል ይላል ክፍሉ። የተገለጠው ያ የተወለደው ኢየሱስ
ያ ጸጋ ሆኖ ወደኛ የመጣው ከዓለማዊ ምኞት ከኃጢአተኝነት ባህሪ ተላቀን የተባረከውን ተስፋችንን ኢየሱስ ክርስቶስን የታላቁ አምላካችን የመድኃኒታችን ኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። ጸጋው ይሄ ነው የተገለጠው። ኃጢአተኝነትን የሚያስጥል ነው። ከዓለም ተለይተን ለሱ የሚገባውን ሕይወት እየሰጠን ተስፋ አድርገን እንድንኖር ያስተምረናል። መልካም የትንሣኤ መታሰቢያ የጌታችን የኢየሱስ ክርስቶስ የልደቱ መታሰቢያ በዓል ይሆንልን። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ። ለመላው የክርስቲያን አማኞችና ጓደኞቼ፣ ቤተሰቦቼ፣ ወዳጅ ዘመዶቼ ሁሉ እንኳን ለክርስቶስ የልደት በዓል አደረሳችሁ ላለሁ መልካም በዓል እመኝላችኋለሁ። በጋ ጀለቡልቲ ያደሎ ጉያ ደሎ ተጎፍታ ከኢየሱስ ክርስቶስ ይነጋን ሲንገዬ አያኒ ኩኒ ከነጋ ከንገመቹ ሲኒፋተው ለፈጀተው እንዱማቲ ዋቀው ሲናየብሱ የሞላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ። ለሁሉም ለቤተሰቦቼም ለወዳጅ ዘመዶቼ ሁሉ የጌታ ጸጋ ሰላም ሁሉ ከሁላችሁ ጋር ይሁን። አሜን። እንኳን ለኢየሱስ ክርስቶስ ልደት በዓል መታሰቢያ በሰላም አደረሳችሁ።